ዛሬ በፊታቸው የቆምኩት ኢንሳ ሰመር ካምፕስ ሰልጥና እንደወጣች አንዲት ሰልጣኝ ብቻ ሳይሆን ጥቂት ክህሎቶችን ብቻ ለመማር መታ ብዙ ዕውቀቶችንና አዲስ ማንነትን ይዛ እንደሄደች አንዲት ተመራቂ ነው። ይህ ካምፕ አንድ አጋጣሚ ብቻ አልነበረም። አዲስ የህይወት ልምድ፣ ተሞክሮ እና አንዳንድ ጊዜ ደግሞ ከነበርንበት አሰልቺ ህይወት እንድንወጣ ያደረገ የህልውና ፈተና ነበር። ዛሬ የትላንት ድምር ውጤት ነው፣ ነገ ደግሞ የዛሬ ድምር ውጤት ነው የሚለው አባባል ነገን በዛሬ መስራት እንደሚገባ ይናገራል። በግለሰብ ህይወት ውስጥ በቡድኖችና ሀገራት መካከል የሚታየው የዛሬ የእድገት ልዩነት ትላንት የተሰሩ ትልልቅ ስራዎች ማሳያ ናቸው። ዛሬን በሚገባ መጠቀም የቻለ ነገን በቀዳሚነት በአሸናፊነትና በበላይነት እንደሚኖር እሙን ነው። ለዚህም ነው ሀገራት ነገም ለሚያልሙት ታላቅነት ዛሬ መደረግ ያለበትን ሁሉ ሳይሰስቱ የሚከውኑት። ታዳጊዎች ላይ መስራት ደግሞ ከሁሉ የላቀ የልዕልና ሚስጥር ነው። የኢንፎርሜሽን መረብ ደህንነት አስተዳደር ወደፊታዊ ወይም ፊውቸሪስቲክ የሆነ ተቋም ነው። ተቋማችን ታዳጊዎች ላይ መስራት አሁን ወይም በቅርብ የጀመረው ጉዳይ ሳይሆን ገና ከምስረታው ጀምሮ ሲሰራበት የነበረ ነው። የኢንፎርሜሽን መረብ ደህንነት አስተዳደር ከምስረታው ጀምሮ እንደሚያደርገው ሁሉ በሳይበር ደህንነትና ተያያዥ ዘርፎች ላይ ልዩ ተሰጥኦ ያላቸውን ታዳጊዎች ከመላ ሀገሪቱ በመመልመል በዘርፉ ያለውን ብቁ የሳይበር ደህንነት ባለሙያ እጥረት ለመፍታትና በዘርፉ ዓለም አቀፍ ተወዳዳሪ ለመሆን በሚያስችል መልኩ ነገን ዛሬ ላይ እየሰራ ይገኛል። ታለንት ላይ አትኩሮ ያልሰራ ሀገር የትም ሊደርስ አይችልም። ዞሮ ዞሮ በእኛና ባደጉ ሀገራት መካከል ያለው ልዩነት አቅምን የመጠቀምና ያለመጠቀም ጉዳይ ነው። ስለዚህ የተለየ አቅምን አይደንቲፋይ አድርጎ እዛ ላይ ኢንቨስት ማድረግ ተገቢ በመሆኑ ነው። ይህን ሁሉ ስናደርግ የ5 ሚሊዮን ኮደርስ በመጀመሪያ 2 ሳምንት ነው እዚህ ያሉት በአጠቃላይ 3ቱንም ሰርቲፊኬሽን የጨረሱት። ዋናው ነገር ያለን ሀብት ሼር አድርጎ ሁኔታው በጣም አስፈላጊ ነው ብሎ ታምኖበት መስራት ከተቻለ ከዚህ በላይም ቁጥር ያለው ሰው ማፍራት የሚቻልበት ሁኔታ እንፈጥራለን ብዬ አስባለሁ። ተቋማዊና ሀገራዊ ተልዕኮችን በብቃት ለማሳካትና ቀጣይ ያለው ሀገራዊ ኢንፎርሜሽን ደህንነት ለማረጋገጥ የግለሰቦችን ታለንት ወጥ በሆነ መንገድ በመመልመል በማልማትና በመጠቀም ብቁና በዓለም አቀፍ ደረጃ ተወዳዳሪ የሆኑ የሳይበር ደህንነት ባለሙያዎችና ዛሬም እያመረናቸው ያሉትን የሳይበር ደህንነት ሰራዊት በማልማት ረገድ ትኩረት ተሰጥቶ እየተሰራ ይገኛል። ይህም ይበል የሚባል ነው።